ሪቪው ኤክሰርሳይዝ አለ። ጉድ ፐርፎርማንስ ፎር ቢፍ ካትል ሪፈርስ ኦንሊ ቱ ሃይ ሚት ይልድ። የስጋ ከብት ጥሩ ፐርፎርማንስ አለው፣ ጉድ ፐርፎርማንስ አለው የሚባለው ከፍተኛ የስጋ መጠን ካለው ብቻ ነው አይደለም። ከፍተኛ የስጋ መጠን መኖር ብቻ ሳይሆን የስጋው ጥራት ይታያል፣ የስጋው ጣዕም ይታያል፣ ኳሊቲ ይታያል። መጠኑ አንዱ ፓርት ነው። ስለዚህ መጠኑ ብቻ ግን አይደለም፣ ፎልስ ነው። ስሞኪንግ ትሪትመንት ኦፍ ሚት ፕሮዳክትስ ዴቨሎፕስ ፍሌቨር ከለር ኤንድ የሰርቴን ፕሪዘርቬሽን ኢፌክት። ስጋን ስሞክ ጭስ በሚለቀቅበት ጊዜ ስጋ ላይ ፍሌቨሩ፣ ጣዕሙ፣ ሽታው አሪፍ እንዲሆን፣ ከለሩ አሪፍ እንዲሆን ያደርጋል። ለረጅም ጊዜ እንዲቆይ ያደርጋል። ጥሩ ነው። which one of the following is not the consequences of parasitic infection in beef animals? የስጋ ከብቶች ላይ ፓራሳይቲክ ኢንፌክሽን የሚያስከትለው ጥገኛ ወይንም ተውሳክ የሚያስከትለው ያልሆነው የትኛው ነው? ሪዳክሽን ፊድ ኢንቴክ፣ የምግብ ፍላጎታቸውን ይቀንሳል። አዎ ይቀንሳል። ሃይ ካርከስ ኳሊቲ፣ የስጋ መጠናቸው ሃይ ይሆናል። ይሄ አይሆንም፣ ፎልስ ነው። የስጋ መጠናቸውን ይቀንሳል እንጂ። ሬዲዩስ አኒማል ዌይት፣ ይሄም ትክክል ነው። የስጋ የከብቶቹን ክብደት ይቀንሳል። ነን አይሆንም፣ ቢ ነው የሚሆነው ያልሆነው። ሚት ፕሮሰሲንግ ኢንቮልቭስ ዋን ኦፍ ዘ ፎሎዊንግ ቴክኒክስ። ስጋም ፕሮሰስ ማድረግ ከነዚህ ቴክኒኮች አንዱን ይይዛል። ኬሚካል ትሪትመንት ይይዛል፣ ፊዚካል ትሪትመንት አለ። ሁለቱም ኮምባይንድ ናቸው። ኦል ሁሉንም ይይዛል። one of the following is not important to be considered prior establishing of beef cattle farms. የስጋ ከብቶችን በማርባት ሂደት ላይ ብዙም ከግንዛቤ ማስገባት የሌለብን ነገር የትኛው ነው? ሎኬሽን፣ ቦታ የት ነው እርባታው መካሄድ ያለበት የሚለው መያዝ አለበት። ዳይሬክሽን ኦፍ ዘ ሃውስ፣ ካትሎቹ የሚቆሙበት የሚኖርበት ቤት ወዴት ማየት አለበት? ፊቱ ኢስት ቱ ዌስት፣ ያ ታይቶ ነው። ዌስት ቱ ኢስት የፀሐይ መውጫና መጥለቂያ ታይቶ ነው የሚሰራው። ይሄ ወሳኝ ነው። ቬንቲሌሽን፣ አየር ይገባል ይወጣል ወይ መታየት አለበት። ሩፍ፣ ጣራው ሼፑ ምን አይነት ነው የሚለው መታየት አለበት። ኢምፖርታንት ያልሆነ ነገር የለም፣ ነን ነው፣ አልተጠቀሰም ኢምፖርታንት ያልሆነ ነገር እዚህ ላይ። ኢፌክቲቭ ስትራቴጂስ ኦፍ ኮንትሮሊንግ ዘ ሜጀር ቢፍ ካትል ዲዚዝስ ዳዝ ኖት ኢንክሉድ። የስጋ ከብቶችን አፌክት የሚያደርግ በሽታን የመቆጣጠር ውጤታማ መንገድ በሚባለው ስትራቴጂ የማይካተተው የትኛው ነው? ፕሮፐር ዲያግኖሲስ ኦፍ ዲዚዝ ኳሊቲ፣ የዲዚዝ የበሽታውን ኳሊቲ ዲያግኖይዝ ማድረግ መለየት በስርዓት ይሄ ይካተታል። ፋንክሽናል ቬተርነሪ ሰርቪስስ፣ ፋንክሽናል ቬተርነሪ ሰርቪስ የቬተርነሪ የእንስሳት አገልግሎቶችን ፋንክሽናል የሆነ አገልግሎቶችን መስጠት፣ ይሄም ከኮንትሮሊንግ ሜተድ ላይ አለ፣ እሱም ያለ ነው። ቫክሲንስ ኦፍ አፕሮፕሪየት፣ አስፈላጊውን የሆነ ክትባት መስጠት፣ ይሄም ወሳኝ ነገር ነው። ነን ነው አልተጠቀሰም ኢምፖርታንት ያልሆነው ነገር። ኦፍ ዘ ፎሎዊንግ ኢንዲኬት ዘ ኢምፖርታንስ ኦፍ ቢፍ ካትል ሃውሲንግ፣ የእንስሳት የስጋ እንስሳት የቤት አሰራር ላይ ጥቅም የሌለው የትኛው ነው? ሶሪ የቤት መሰራትን ጥቅም የሚያሳየው የትኛው ነው? ፕሮቴክት አኒማል ፍሮም ስትረስ፣ ከጫና እንስሳትን ይገላግላል። ቤት በሚኖርበት ጊዜ ቤት ውስጥ ሲኖሩ ጥሩ ነው። ከፀሐይ፣ ከዝናብ፣ ከእንደዚህ አይነት ናቹራል ከሆኑ ኢንቫይሮንመንታል ፕሬሸሮች ወይንም ስትረሶች። ኢዚየር ብሪዲንግ፣ ለመራባት ቀላል ያደርግላቸዋል። ትክክል ነው። ኢዚ ማኔጅመንት፣ ማኔጅ ለማድረግ ቀላል ይሆናል። ትሩ ነው። ሁሉም ኢምፖርታንት ነው። ሃውሲንግ ኢምፖርታንስ ነው። which of the following is source of beef in ኢትዮጵያ? በኢትዮጵያ የቢፍ የስጋ ሶርስ የሆነው የትኛው ነው? ያንግ ኦክሰን፣ ገና ያንግ የሆኑ በሬዎች አይደለም። ሰርፕለስ ያንግ ቡልስ፣ ተርፍ የሆኑ በሬዎችን ነው ለስጋ ዓላማ የሚውለው። ማቹር ካውስ ዩዝድ ፎር ሚልክ፣ ለወተት ዓላማ የሚውሉት ለስጋ አይውሉም ብዙ ጊዜ ለኢትዮጵያ። እና ተመርጠው የተተዉ አይነት ከብቶች ናቸው ለስጋ የሚቀርቡት። ስለዚህ ቢ ነው። ሰርፕለስ ትርፍ የሆኑ የበሬዎች ወይንም ደግሞ ለስራ እንደዚህ ለድራፍት ዓላማ ጥቅም ላይ የሚውሉትንም እንደዛ ነው የሚደረገው እንጂ ያንግ ኦክሰን ለወተት የሚውል ከብቶች
ለእርድ አይቀርቡም በኢትዮጵያ። one of the following is not among the decisive criteria in beef cattle selection ቢፍ ካትል ሴሌክሽን ላይ የስጋ ከብት መረጣ ላይ ዲሲሲቭ የሆነ ክራይቴሪያ ወይንም እንደ ክራይቴሪያ የማይታየው የትኛው ነው? ዊኒንግ ዌት ወተት ጡት መጥባት ባቆመ ጊዜ ያለው ክብደት የጥጃው ይታያል። ካርከስ ፐርሰንቴጅ ምን ያህል የስጋ መጠን ይኖረዋል የሚለው ይታያል። ሚት ኳሊቲ የስጋ ኳሊቲ ይታያል። ሪች ሚልክ ይልድ ወተት ምን ያህል ወተት ይሰጣል የሚለው እሱ አይታይም። ይሄ ለወተት ነው እንጂ ለስጋ አይሆንም። ይሄ one is not among the lists of beef breed cattle የስጋ ከብት ከሆኑት ሊስት ውስጥ የሌለው ሄርፎርድ የስጋ ነው። አንገስ የስጋ ነው። ካሮላይስ የስጋ ነው። ሆሊስቲን ፍሬዚያን ይሄ የስጋ አይደለም፣ ሲ ነው። ቢፍ ካትል ፊዲንግ ኢዝ ኖት ኢንፍሉዌንስድ ባይ ቢፍ ካትል የስጋ ከብቶችን መመገብ በምን ኢንፍሉዌንስድ አይሆንም ወይንም ተጽዕኖ አያድርበትም። ታይፕ ኦፍ ብሪድ ከብሪዱ አንፃር ከዝርያው አንፃር ያመጋገቡ ሁኔታው ተጽዕኖ ያድርበታል። ስለዚህ እንደ ዝርያው አመጋገቡም ይለያያል፣ ተጽዕኖ ያሳድራል። ከለር ኦፍ ካትል የካትሉ ከለር ችግር የለውም ዝርያው ነው እንጂ ከለር አመጋገብን አፌክት አያደርግም። ስትረስ ፍሮም ዘ ኢንቫይሮንመንት ከአካባቢው የሚሆን ጫና ሙቀት ምናምን አፌክት ያደርጋል። ኤጀንት ሴክስ ኦፍ ዘ ካትል የካትሉ እድሜ እንዲሁም ጾታም አፌክት ያደርጋል የአመጋገብ ሁኔታውን። በዚህ ኢንፍሉዌንስድ ይሆናል። በከለር ነው ኢንፍሉዌንስድ የማይሆነው። ዲስክራይብ ካርከስ ትሬትስ ይላል። ይሄንን ዲስክራይብ አድርገናል። የካርከስ ባህሪያትን ዲስክራይብ አድርገናል። የካርከስ ኳሊቲ ሊሆን ይችላል፣ ኳንቲቲ ሊሆን ይችላል። ኳሊቲ ትሬቶች አሉ። ኳሊቲ ከመጠን አንፃር የስጋው ሁኔታ የስጋው ካርከስ ዌይት ምናምን እንደዛ ማለት ኳሊቲ ከፍሌቨር ከጣዕም አንፃር ያለው። ኳንቲቲ ደግሞ ዌት ላይቭ ዌት የካርከሱ ክብደት ለላይቭ ዌት ተካፍሎ ድሬሲንግ ዌት የሚባለው። ድራው ቴብል ላይ the one below and complete it with examples of major infectious battle cattle disease and suggest ways of controlling or treating each disease። እዚህ ጋር በዚህ አይነት ቴብል መሰረት የበሽታውን አይነት የካትሎችን የሚይዘውን ሊስት አድርጉ፣ እንዲሁም ኮንትሮል ማድረግ የሚቻልበት መንገድ በሽታዎችንም ሊስት አድርጉ ይላል። ለምሳሌ ቫይራል ላይ ሪንደር ፔስት አለ፣ አርፒ አለ፣ ቦቫይን ቫይራል ዲያሪያ አለ። ባክቴሪያ ላይ ብንሄድ ቲቢ አለ፣ ቦቫይን ቱበርኩሎሲስ፣ ብላክ ሌግ አለ። ፕሮቶዞዋል ላይ ብንሄድ ትሪፓኖሶማይሲስ አለ፣ ኮይሲዲያ አለ እያለ ይቀጥላል። እና እንዴት ትሪት ይደረጋሉ የሚለው ኦልሬዲ የተብራራ ስለሆነ ወደ ኋላ ተመለሳችሁ ቪዲዮ እዩ።